በወርቅ መሠዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። በሰማይ ውስጥ ነው በመሠዊያው አጠገብ ይላል። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። በእግዚአብሔር ፊት የቅዱሳን ጸሎት ይወጣል። ስለዚህ መጸለያችንን አናቋርጥ። ወደ ጸሎት እንመለስ። እግዚአብሔር የጸሎትን መንፈስ ያፍስስልን። ብዙ ንግግር በዛ፣ ጸሎት የለም። ጸሎት እግዚአብሔር ይስጠን። የጸሎትን መንፈስ የጸሎትን ልብ ይስጠን። የምንበረከክበትን ጉልበት ይስጠን። ጸጋን ያብዛለን። አለበለዚያ መንፈሳዊው ነገር ወደ እግዚአብሔር ካልቀረብን፣ በጸሎት እግዚአብሔርን ካልፈለግን፣ ካልተንበረከክን የእግዚአብሔር ፍቃድና ሐሳብ ሳይሆን የሚፈጸመው የሰዎች የጠላት የዓለም አስተሳሰብ ነው። ለዚህ ነው ቤተክርስቲያን አሁን ተጽዕኖ ፈጣሪ መሆን ያቃታት። ወደ ጸሎት እንመለስ። የቅዱሳን ጸሎት ወደ እግዚአብሔር ይወጣል። እዚህ ጋር የሚያሳይ የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ ወደ በእግዚአብሔር ፊት ወጣ ይላል። ፕሬዝ ጋድ። በእግዚአብሔር ፊት የሚወጣ ጸሎት